ውድ ቤተሰቦች በፓርት 3 መተናል። ሰላም ጤና ይስጥልን የቲሆፕ ቲዩብ ቻናል ተከታታዮች እንዴት ናችሁ? ቀደም ሲል የ2015 እና 16 የትምህርት ሚኒስቴር የፈተነውን የጂኦግራፊ ሪሚዲያል ፈተና በፓርት 1 እና በፓርት 2 ይዘን መምጣታችን ይታወቃል። ዛሬ ደግሞ ቀሪውን ክፍል እንዳስሳለን። ቪዲዮውን እየተመለከታችሁ በየመሃሉ በሚሰጡ ገለጻዎች ጥናታችሁን አጠናክሩበት። እንደተለመደው ቪዲዮውን ላይክ በማድረግ ጀምሩ። ትምህርት ዓለም ጉዟችሁ ውስጥ ስንቅ የሚሆናችሁ ጠቅላላ እውቀታችሁን የሚያሰፋ ቪዲዮዎችን የሚያመጣላችሁ ቻናል ነውና ሰብስክራይብ አድርጋችሁ የደወል ምልክቱን ይጫኑ። ወደ ጥያቄዎቹ እንግባ። አንደኛ ጥያቄ moisture bearing winds responsible for autumn and spring rainfall in Ethiopia is A. polar easterlies, B. north easterlies, C. equatorial westerlies, D. south easterlies. መልሱ ዲ ነው። ሳውዝ ኢስተርሊስ። ኖርዝ ኢስተርሊስ ዊንተር ሲዝን ላይ ወደ ኢትዮጵያ የሚነፍስ ንፋስ ነው። መነሻውም ኮንቲኔንታል ላንድ ማስ ስለሆነ ነን ሞይስቸር ላደን ነው። ከአፋር ሎውላንድ በስተቀር አብዛኛው የሀገራችን ክፍል ይህ ንፋስ በሚነፍስበት ወቅት ደረቅ ነው። ኢኳቶሪያል ዌስተርሊስ ሰመር ሲዝን ላይ ወይም ክረምት ላይ ዝናብ የሚያመጣ ነው ወደ ሀገራችን፣ ምክንያቱም ከአትላንቲክ ውቅያኖስ እርጥበት ይዞ ስለሚመጣ። አይቲዜድ ኢኩዌተር አካባቢ ሲሆን ማርችና ሴፕቴምበር አካባቢ። ኢኳቶሪያል ኢስተርሊስ መነሻውን ከህንድ ውቅያኖስ አድርጎ ወደ ኢትዮጵያ የሚነፍስና አውተመንና ስፕሪንግ ሲዝን ላይ የሳውዝ ኢስት ሃይላንድ እና አሶሲኤትድ ሎውላንድ አካባቢ ዝናብ የሚሰጥ ነው። ከኢኳቶሪያል ኢስተርሊስ ንፋስ መካከል ደግሞ ሳውዝ ኢስት የሚነፍሰው ሳውዝ ኢስተርሊስ ነው። እንደ አጠቃላይ ኢኳቶሪያል ኢስተርሊስ ሲባል ልክ ነው። ስፔሲፊካሊም ከሳውዝ ኢስት የሚነፍሰው ሳውዝ ኢስተርሊስ ሲባልም ልክ ነው። ምክንያቱም ሳውዝ ኢስተርሊስ የኢኳቶሪያል ኢስተርሊስ አንዱ አይነት ነው። ሁለተኛ ጥያቄ a climate region with a high daily and low annual range of temperature is A. tropical maritime climate, B. equatorial climate, C. tropical continental climate, D. warm temperate continental climate. መልሱ ቢ ነው። ኢኳቶሪያል ክላይሜት። እዚህ አካባቢ ቴምፕሬቸር ሃይ ነው throughout the year and annual range of temperature በ1 እና በ3 ዲግሪ ሴንቲግሬድ መካከል ነው ያለው። እንዲሁም ሲግኒፊካንት የሆነ ዴይሊ ቴምፕሬቸር ሬንጅስ አሉ። ይህ የሆነበት ዋናው ምክንያት ደግሞ ቀን ቀን አመቱን ሙሉ ኦቨርሄድ ሆኖ ምሽት ደግሞ በፍጥነት ሙቀቱን ይቀንሳል። ትሮፒካል ማሪታይም ክላይሜት የማሪታይም ተጽዕኖ ስላለበት ትሮፒካል ቢሆንም በትንሹ ወይም ቴምፕሬቸሩ ይቀንሳል። ትሮፒካል ኮንቲኔንታል ክላይሜት የምንለው ደግሞ ከኢኳቶሪያል ክላይሜት ጋር ተመሳሳይ ቢሆንም ነገር ግን ትሮፒካል ኮንቲኔንታል ክላይሜት ስላይትሊ ሃየር ሬንጅ ኦፍ ቴምፕሬቸር አለ። የተወሰኑ ወራቶች ዝቅተኛ ሙቀት ያለባቸው ናቸው፣ የሆኑ ደግሞ በጣም ከፍተኛ ሙቀት ያለባቸው ይሆናል። ሶስተኛ which one is best describes vertisols? A. extremely leached soil, B. rich in clay content, C. rich in iron and aluminum, D. poor drainage qualities. መልሱ ቢ ነው። rich in clay content. based on a geographic distribution የአፍሪካን ሶይል በተለያዩ የሶይል አይነቶች ይከፋፈላሉ። እያንዳንዳቸውም የራሳቸው የሆነ ባህሪያት አላቸው። ከነዚህ መካከል ደግሞ ቨርቲሶልስ አንዱ ነው። ቨርቲሶልስ ጥቁር ባዛልቲክ አፈር ሲሆን ክሌይ ካራክተር አለው። ይህም ሸክላነቱ ወይም ክሌይነቱ በዝናብ ወቅት የሚያጣብቅ በደረቅ ወቅት ደግሞ የሚሰነጣጠቅ ባህሪ ሰጥቶታል።
sheep and goat feed on grasses and other plants. Fox and hyena feed on sheep and goat. Which of these is the role of a sheep and a goat in this ecosystem? A. Producers. B. Decomposers. C. Carnivores. D. Herbivores. መልሱ ዲ ነው። herbivores በኢኮሲስተም ውስጥ ፕሮዲውሰርስ የምንላቸው ግሪን ፕላንትስን ነው። የራሳቸውን ምግብ በፎቶሲንተሲስ አማካኝነት የሚሰሩ ናቸው። ዲኮምፖዘርስ የምንላቸው ደግሞ ፕላንትስ ኤንድ አኒማልስ ሆነው የሞተን እንስሳት ወይም እጽዋት ብሬክ ዳውን አድርገው ወደ ኦርጋኒክ ማቴሪያልስ ቀይረው ከአፈር የሚቀላቀሉ ናቸው። ካርኒቨርስ ሰከንደሪ ኮንሱመርስ ይባላሉ። እንስሳት ሆነው herbivores የሚበሉ ናቸው። herbivores ደግሞ ፕራይመሪ ኮንሱመር ሲባሉ እንስሳት ሆነው ፕላንት የሚበሉ። herbivores ደግሞ ፕራይመሪ ኮንሱመርስ ይባላሉ። እንስሳት ሆነው እጽዋት የሚበሉ ናቸው። አምስተኛ dash is the primary economic activities that involve the extract of mineral from the earth crust. A. Agriculture. B. Mining. C. Forestry. D. Fishery. መልሱ B. Mining ነው። ኢኮኖሚክ አክቲቪቲስ ለሶስት ይከፈላሉ። እንደ ኢኮኖሚክ ዲቨሎፕመንቱ እና እንደ አገሩ ስልጣኔ አኳያ ደግሞ ከዛ በላይም ሊከፈሉ ይችላሉ። የመጀመሪያው ፕራይመሪ ኢኮኖሚክ አክቲቪቲስ እንለዋለ። ሰከንደሪ ኢኮኖሚክ አክቲቪቲ፣ ተርሸሪ ኢኮኖሚክ አክቲቪቲስ ይባላሉ። ኳተርነሪም ኳይነሪም ኢኮኖሚክ አክቲቪቲ ያለባቸው ሀገራቶች አሉ። በፕራይመሪ ኢኮኖሚክ አክቲቪቲ ስር አግሪካልቸር፣ ማይኒንግ፣ ፎረስተሪ፣ ፊሸሪ ይጠቃለላሉ። 6. The latest and the fastest mode of transportation is A. Ocean transport. B. Air transport. C. Road transport. D. All of the above. መልሱ B ነው። ኤር ትራንስፖርት። 7. Agroecological zone of Ethiopia with a high population density is A. ደጋ B. ወይና ደጋ C. ውርጭ D. ቆላ። መልሱ A ነው። ደጋ areas where the home of concentrated human settlement። ምክንያቱም ሰዎች ይህን ቦታ የሚመርጡበት አንደኛ ደህንነቱ የተጠበቀ ነው። ከአደጋ ለመከላከል ይመርጡታል። ሁለተኛ የማይዋዥቅ እና የማይቆራረጥ ዝናብ ይገኛል እዚህ አካባቢ። ሶስተኛ በቆላ አካባቢ የሚገኙ በሽታዎች እንደ ማላሪያ አይነት እዚህ ቦታ የለም። ስለዚህ በዚህ ምክንያት ሰዎች በብዛት እዚህ አካባቢ ይኖራሉ። 8. Which of the following are the most and the least populous region of Ethiopia respectively? A. Addis Ababa and Dredwa. B. SNP and Gambella. C. Amhara and Afar. D. Oromia and Harari. መልሱ D ነው። ኦሮሚያ and Harari። በስፓሻል ዲስትሪቢዩሽን አኳያ የህዝብ በብዛት የሚኖርበት ክልል ኦሮሚያ ሲሆን በ2015 እንደ አውሮፓውያን አቆጣጠር በሲኤስኤ ፕሮጀክሽን 33,692,000 ህዝብ ይኖራል ኦሮሚያ ውስጥ። በጣም ትንሽ ህዝብ ብዛት ያላት ክልል ደግሞ ሐረሪ ናት። በ2015 በሴንትራል ስታቲስቲካል ኦቶሪቲ ግምት 232,000 ህዝብ ነው የሚኖርባት። በሁለተኛ ትልቅ ህዝብም ያለው ክልል አማሃራ ክልል ነው። ሶስተኛው ደግሞ ኤስኤንኤፒአር ነው። ተጨማሪ መረጃ ከመስጠት አኳያ አዲስ አበባና ድሬዳዋ የለያሉት በፖፑሌሽን ዴንሲቲ ማለትም በአቨሬጅ ነምበር ኦፍ ፒፕል ፐር ስኩዌር ኪሎሜትር ኢን አ ጊቨን ኤሪያ ሃየር ፖፑሌሽን ዴንሲቲ ያላቸው የከተማ ክልሎች ናቸው። ሐረሪንም ይጨምራል በሃየር ፖፑሌሽን ዴንሲቲ ካላቸው
ማጆሪቲው ከተማ ከሆነበት ቦታ ጋር አኳያ ማለት ነው። 9. What makes census the most expensive method of data gathering? A. Individual units. B. Periodicity. C. Universality. D. Simultaneity. መልሱ ሲ ነው፣ ዩኒቨርሳሊቲ። የፖፕሌሽን ዳታ መሰብሰቢያ መንገዶች መካከል ዋና ዋናዎቹ አንደኛ ፖፕሌሽን ሴንሰስ፣ 2 ሳምፕል ሰርቬይ፣ 3 ቫይታል ሬጅስትሬሽን ናቸው። ከሌሎች ፖፕሌሽን ዳታ መሰብሰቢያ ሜትድስ በተለየ ሁኔታ ፖፕሌሽን ሴንሰስ የሚከተሉት ፊቸሮች አሉት። 1 ገቨርንመንት ስፖንሰርሺፕ፣ 2 ዲፋይን ቴሪተሪ፣ 3 ዩኒቨርሳሊቲ፣ 4 ሳይመልታኒቲ፣ 5 ኢንዲቪጁዋል ዩኒትስ፣ 6 ፔሪዮዲሲቲ፣ 7 ኤክስፔንሲቭ ናቸው። ሴንሰስ ኤክስፔንሲቭ ነው የሚባልበት አንዱ ዩኒቨርሳሊቲነቱ ነው። ይህ ማለት አጠቃላይ የአገሪቱን ግዛት በሴንሰስ ስለሚሸፍን ማለት ነው። 10ኛ A broad-based population pyramid is characterized by A. A high birth rate, B. A high death rate, C. Low birth rate, D. Low death rate. መልሱ ኤ ነው፣ ሃይ በርዝ ሬት። ፖፕሌሽን ፒራሚድ የኤጅ እና የሴክስ ስትራክቸር ኦፍ ኤ ፖፕሌሽን ለመመርመር ጠቃሚ መንገድ ነው። እንደ ኢትዮጵያ በማደግ ላይ ያሉ እና ሃይ በርዝ ሬት ሃይ ዴዝ ሬት ያላቸው ሀገራት የፖፕሌሽን ፒራሚድ የትሪያንግል ቅርጽ ይኖረዋል። በተቃራኒው ደግሞ ያደጉ አገራት ሎ በርዝ ሬት እና በወጣትነት ዕድሜ መሞት ሁኔታው ጥቂት ከሆነ የፒራሚዱ ቅርጽ ሬክታንግል ይሆናል። ስለዚህ እንደ ኢትዮጵያ ያሉ ሀገራት የፒራሚድ ቅርጻቸው ብሮድ ቤዝድ ሆኖ ወደ ላይ እየጠበበ ይሄዳል። ይህ ቅርጽ ሃይ ፈርቲሊቲ ሬት መኖሩ ጥሩ ማሳያ ነው። 11ኛ One is incorrect among the following about sex ratio of Ethiopia. A. Sex ratios high for a young group. B. Sex ratios are high in adult and old age. C. Sex ratios are low in urban area. D. Sex ratios are high in rural area. መልሱ ቢ ነው። ሴክስ ሬሾስ አር ሃይ ኢን አደልት ኤንድ ኦልድ ኤጅ። እዚህ ጋር ትንሽ ለማብራራት ያህል ሴክስ ሬሾ ስንል ዘ ነምበር ኦፍ ሜልስ ፐር 100 ፊሜል ኢን ፖፕሌሽን ማለታችን ነው። ፎርሙላውም ሜል ፖፕሌሽን ሲካፈል ፊሜል ፖፕሌሽን ሲባዛ በመቶ ማለት ነው። የሬሾ ውጤት ከመቶ በላይ ከሆነ በጣም ብዙ ወንዶች ከሴቶች ይልቃሉ ማለት ነው። ስለዚህ በጥያቄው ላይ ኤ ሴክስ ሬሾስ ሃይ ኢን ያንግ ኤጅ ግሩፕ የሚለው ኮሬክት ነው። ከሴቶች ይልቅ በያንግ ኤጅ የወንዶች ቁጥር ይበልጣል። ቢ ላይ ያለው ሴክስ ሬሾስ አር ሃይ ኢን አደልት ኤንድ ኦልድ ኤጅ የሚለው ግን ኢንኮሬክት ነው። ምክንያቱም በያንግ ኤጅ የወንዱ ቁጥር ኤክሰስ ቢሆንም ወንዶች ሞት በአት ኦልድ ኤጅ ምክንያት የሴክስ ሬሾ እየቀነሰ ነው የሚመጣው። ሲ ላይ ያለው እና ዲ ላይ ያለው ሴክስ ሬሾስ አር ሎ ኢን አርበን ኤሪያ እንዲሁም ሴክስ ሬሾ አር ሃይ ኢን ሩራል ኤሪያ የሚለው ኮሬክት ነው። ሴቶች በብዛት ከገጠር ወደ ከተማ ስለሚሰደዱ ገጠር ውስጥ ከፍተኛ የሆነ ሴክስ ሬሾ አለ። ማለትም ወንዶች ከሴቶች ይበልጣሉ ገጠር ውስጥ። በተቃራኒው ከተማ ውስጥ ዝቅተኛ ሴክስ ሬሾ አለ። ይህም የወንዱ ቁጥር ከሴቶቹ ያንሳል። 12ኛ The two areas of Ethiopia with a relatively large concentration of urban populations are A. Shawan and Hararge plateaus, B. Shawan and Tigray plateaus, C. Shawan and southeastern highlands, D. Shawan and the southeastern lowlands.
መልሱ ኤ ነው። ሸዋን ኤንድ ሐረርጌ ፕላቶስ። እዚህ አካባቢዎች በብዛት ሰው የሚገኝበት ምክንያት አንደኛ ኢንዱስትሪስ በዚህ አካባቢ መከማቸት፣ ሁለተኛ አገልግሎት መስጫ ተቋማት በብዛት መገኘት ናቸው። 13 One of the following natural region is relatively more developed than the others. A. Equatorial rainforest region. B. Temperate region. C. Tropical monsoon. D. Desert. መልሱ ቢ ነው። ቴምፕሬት ሪጅን። አብዛኞቹ የቴምፕሬት ሪጅን ውስጥ የሚገኙ አገራቶች ኢኮኖሚካሊ ዲቨሎፕድ ናቸው። Which one is the smallest region in terms of its territorial size? A. Southern Africa. B. Central Africa. C. Eastern Africa. D. Western Africa. መልሱ ኤ ነው። ሳውዘርን አፍሪካ ባላቸው ፊዚካል ኢኮኖሚክ ኤንድ ሶሻል ካራክተሪስቲክስ አፍሪካ በአምስት ትላልቅ ክልሎች ትከፈላለች። ኢስተርን አፍሪካ፣ ሴንትራል አፍሪካ፣ ኖርዘርን አፍሪካ፣ ሳውዘርን አፍሪካ ኤንድ ዌስተርን አፍሪካ። ሳውዘርን አፍሪካ ዘ ስሞለስት ሪጅን ነው። ኖርዘርን አፍሪካ ደግሞ ዘ ላርጀስት ሪጅን ነው ኢን ተርምስ ኦፍ ኤሪያ ከቨሬጅ። አስራ አምስት If a person moves from Ethiopia to Canada, which types of migration is it? A. Immigration. B. Immigration. C. Intracontinental. D. Intercontinental migration. መልሱ ኤ ነው። ኢሚግሬሽን። ማይግሬሽን እንደ ፈርቲሊቲ እና ሞርታሊቲ አንዱ የፖፑሌሽን ቼንጅ ኮምፖነንት ነው። ማይግሬሽን ስንል የሰዎች በቋሚነት ወይም በከፊል የመኖሪያ ቦታቸውን ለመቀየር ከቦታ ቦታ ድንበርን የሀገር ውስጥም ሆነ ከሀገር ውጪ የሚያቋርጡበት ጂኦግራፊክ እንቅስቃሴ ነው። ከዚህ የጂኦግራፊክ ሙቭመንት አያይዘን የምንጠቀምባቸው ተርሞች መካከል አንደኛው ኢሚግሬሽን ነው። ኢሚግሬሽን ስንል በሀገራቶች መካከል የሚደረግ እንቅስቃሴ ወይም ኢንተርናሽናል ማይግሬሽን ነው። ኢሚግሬሽን ወይም አውት ሚግሬሽን ስንል ደግሞ it's a movement between areas within a country ነው። በኢንተርናል ማይግሬሽን ነው ይሄ ሪፈር የሚያደርገው። 16 All of the following are incorrect about Africa except A. The highest infant mortality rate is in Eastern Africa. B. The highest infant mortality rate is in Western Africa. C. The lowest infant mortality rate is in Southern Africa. D. The highest infant mortality rate is in Central Africa. መልሱ ዲ ነው። The highest infant mortality rate is in Central Africa. infant mortality rate የምንለው the days of infant under 1 year per 1000 live births ነው። አፍሪካ በዓለም በጣም ትልቁ የጨቅላ ሞት የሚታይባት አህጉር ናት። አፍሪካ ውስጥ ከ1000 ከተወለዱ ህጻናት 74ቱ ይሞታሉ። በክልል ደረጃ ስንመለከተው ከፍተኛ የኢንፋንት ሞርታሊቲ የሚታይበት ሴንትራል አፍሪካ ነው። ከሱ ቀጥሎ ዌስተርን አፍሪካ እና ሴንትራል አፍሪካ ላይ ከፍተኛ ኢንፋንት ሞርታሊቲ ይታያል። በጣም ዝቅተኛ ኢንፋንት ሞርታሊቲ የሚታየው በኖርዘርን አፍሪካ ነው። 17 The high rate of urbanization in Ethiopia is mainly attributed to A high rate of natural increase of population. B. A high rural to urban migration. C. Low standard of living in rural area. D. Better standard of living in urban area. መልሱ ቢ ነው።
high rural to urban migration ለተሻለ ኑሮ ፍለጋ ሰዎች ወደ ከተማ መፍለስ ዋናው የከተማ መመስረትና high rate of urbanization ኢትዮጵያ ውስጥ እንዲኖር ምክንያት ነው። rate of natural increase of population አራሱም አንድ ፋክተር ነው። ነገር ግን ፕራይም ፋክተሩ high rural to urban migration ነው። 18 all of the following are true about primary economic activities except A focused on production of semi-finished products, B focused on the extraction of natural resources, C environmental sensitive, D involved in the production of raw materials. መልሱ ኤ ነው። ምክንያቱም ሮ ማቴሪያል ከፕራይመሪ ኢኮኖሚክ አክቲቪቲ ወስዶ ወደ ሰሚ ፊኒሽድ ፕሮዳክት መቀየር የማኒፋክቸሪንግ አክቲቪቲ ስራ እንጂ የፕራይመሪ ኢኮኖሚክ አክቲቪቲ ስራ አይደለም። ይህ ላይ ያለው ፎከስድ ኤክስትራክሽን ኦፍ ናቹራል ሪሶርስ የሚለው ሁሉም የፕራይመሪ ኢኮኖሚክ አክቲቪቲስ ስራቸው ኤክስትራክሽን ኦፍ ናቹራል ሪሶርስ ነው። አግሪካልቸርን ብንመለከት፣ ፊሸሪ ብንመለከት፣ ፎረስተሪም ማይኒንግም ሁሉም ኤክስትራክሽን ኦፍ ናቹራል ሪሶርስ ነው። ሲ ላይ ኢንቫይሮንመንታሊ ሴንሲቲቭ ነው ፕራይመሪ ኢኮኖሚክ አክቲቪቲ የሚለውም ልክ ነው። ለምሳሌ አግሪካልቸር ኢንቫይሮንመንታል ሴንሲቲቭ ነው። ድራውት ባለ ጊዜ እርሻ የለም። ዲ ላይ ያለው ኢንቮልቭ ዘ ፕሮዳክሽን ኦፍ ሮ ማቴሪያል ሁሉም ፕራይመሪ ኢኮኖሚክ አክቲቪቲስ ፕሮዳክሽን ኦፍ ሮ ማቴሪያልን ነው ያደረጉት። ሁሉም አግሪካልቸርም ማይኒንግም ለሆነ ተቋም ሮ ማቴሪያል ይሰጣሉ። 19 A types of economic activities require higher level of education than the others. A primary economic activities, B secondary economic activities, C tertiary economic activities, D quaternary economic activities. መልሱ ዲ ነው፣ ኳተርነሪ ኢኮኖሚክ አክቲቪቲስ። ምክንያቱም ኳተርነሪ ኢኮኖሚክ አክቲቪቲስ ላይ የሚሰማሩ ሰዎች ሃይ ኦርደር አክቲቪቲ የሚሰሩ ናቸው። እንደ የካምፓኒ ሲኦ ሪሰርች አክቲቪቲ ላይ የተሰማሩ ሰዎች ናቸው። 21 One of the following is not true about the general objectives of the population policy of Ethiopia. A developing population programs designed merely for female. B reducing the rate of rural to urban migration. C closing gaps between high population growth and low economic productivity. D facilitating research programs in reproductive health. መልሱ ኤ ነው። ምክንያቱም ፖሊሲው ፕሮሞት the involvement of males in the family planning ስለሚያደርግ ማለት ነው። 22 An economic system in which the basic economic questions answered by a group of planners. A communal economic system, B traditional economic system, C market economic system, D mixed economic system. መልሱ ኤ ነው፣ ኮማንድ ኢኮኖሚክ ሲስተም። ትራዲሽናል ኢኮኖሚክ ሲስተም ፕሪሚቲቭ ፒፕልስ የሚያመርቱትን ምርት ቤተሰቦቻቸውን መግበው ጥቂት ብቻ ወደ ገበያ ውስጥ ለመሸጥ የሚያወጡበት ሲስተም ነው። ማርኬት ኢኮኖሚክ ሲስተም ምንለው ከመንግስት ይልቅ የግለሰቦች የኢኮኖሚክ አክቲቪቲና ትራንዛክሽኑን ውሳኔ የሚወስኑበት ነው። ኮማንድ ኢኮኖሚክ ሲስተም ስንል ግን ቤዚክ ኢኮኖሚክ ኩዌሽኖች የሚመለሱት በግሩፕ ኦፍ ፒፕልስ ነው ኦር ግሩፕ ኦፍ ፕላነርስ። ሚክስድ ኢኮኖሚ ስንል ደግሞ ገቨርንመንት እና ፕራይቬት የኢኮኖሚክ አክቲቪቲውን የሚመሩት ነው። 23 The best measures of economic development among the following: A standard of living, B per capita income, C GNP, D GDP.
ሜጀር ኢንዲኬተርስ ኦፍ ዲቨሎፕመንት የምንላቸው ጂዲፒ፣ ፐር ካፒታ ኢንካም እና ስታንዳርድ ኦፍ ሊቪንግ ናቸው። ከነዚህ ውስጥ ስታንዳርድ ኦፍ ሊቪንግ ኢዝ ዘ ቤስት ሜዠርስ ኦፍ ዘ ኳሊቲ ኦፍ ላይፍ ኦፍ ዘ ፒፕልስ ኢን አ ጊቨን ሶሳይቲ ነው። ስለዚህ መልሱ ሊሆን የሚችለው ስታንዳርድ ኦፍ ሊቪንግ፣ ምክንያቱም ስታንዳርድ ኦፍ ሊቪንግ ዳይሬክትሊ ሪሌትድ ቱ ቦዝ ጂዲፒ ኤንድ ፐር ካፒታ ኢንካም። እዚህ ጋር ጂዲፒ እና ጂኤንፒ ስንል ጠቅላላ የአገሪቱ ምርት ነው የሚያሳየን፣ ግሮስ ናቸው ሁለቱም። አንደኛው ጂዲፒ ስንል በአገር ውስጥ የሚመረተውን ምርት ጠቅላላ ምርት ነው የሚነግረን፣ ሌሎች ካምፓኒዎችም ከውጭ ሀገር መጥተው የሚሰሩትን። ጂኤንፒ ስንል ደግሞ የኢትዮጵያ ዜጎች ሌላ ሀገር ሆነው ሲያመርቱ አጠቃላይ ነው። እሱም ግሮስ ነገር ነው መረጃው። እዚህ በተጨማሪ ፐር ካፒታ ኢንካም የምንለው ትንሽ ይጠጋል፣ ኢኮኖሚክ ዲቨሎፕመንትን አመላካች ነው የተሻለ። ነገር ግን ስታንዳርድ ኦፍ ሊቪንግ የምንለው ኳሊቲ ኦፍ ላይፍን ስለሚያሳይ እሱን ተመራጭ እናደርጋለን። 24 which countries of Africa is the leading producer of bauxite? A. ጋቦን፣ B. ጋና፣ C. ጊኒ፣ D. ጋምቢያ። መልሱ ጊኒ ነው። Guinea, the world's largest exporter of bauxite ወይም or of aluminium. 25 all of the following are true except A. most countries of the world have free market economy. B. traditional economic system is generally less productive. C. the World Trade Organization is dominated by industrialized countries. D. less developed countries benefit more from globalization. መልሱ ኤ ነው። most of the countries of the world have free market economy የሚለው ውሸት ነው። ምክንያቱም most of the countries of the world have mixed economic system ውስጥ ነው ያለው። 26 all are the challenges to Ethiopian socio-economic development except A. diversified climate, B. low education quality, C. low level of infrastructure, D. rapid population growth. የኢትዮጵያ ሶሾ ኢኮኖሚክ ዲቨሎፕመንት እንቅፋት ናቸው ተብለው ከተገለጹት ፋክተሮች መካከል ፖፑሌሽን ግሮዝ፣ ላንድ ፍራግመንቴሽን፣ ኢንቫይሮንመንታል ዲግሬዴሽን፣ ቬሪ ሎ ፕሮዳክቲቪቲ፣ ሎ ኢንካም፣ low level of investment, dependence on reliable rainfall, structural bottlenecks, lack of good governance እና low infrastructure coverage የሚጠቀሱ ናቸው። ስለዚህ በምርጫ ውስጥ ከተገለጹት መካከል የኢትዮጵያ ሶሾ ኢኮኖሚክ ዲቨሎፕመንት ቻሌንጅ ያልሆነው ኤ ላይ የተቀመጠው ዳይቨርሲፋይድ ክላይሜት የሚለው ነው። 7 there is high fertility rate in Ethiopia due to all except A. late marriage, particularly females, B. low level of family planning practice, C. the perception of high social and economic value of children, C. the perception of high social and economic value of children, D. relatively high infant and children mortality rates. መልሱ ኤ ነው። ሌት ሜሬጅ ፓርቲኩላርሊ ፊሜል የሚለው ምክንያቱም ዘግይተው ማግባታቸው ሳይሆን ኤርሊ ሜሬጅ ነው ኢትዮጵያ ውስጥ ሃይ ፈርቲሊቲ ወይም ብዙ ውልደት እንዲኖር ያደረገው። እዚህ ጋር ሌት የምትለዋ ኤርሊ ብትሆን ልክ ነበር የሚሆነው። 28 which one of the following is a push to urban migration in Ethiopia? A. employment opportunity, B. good welfare, C. better living standard, D. shortage of farmland. መልሱ ዲ ነው። shortage of farmland ከገጠር ወደ ከተማ ሰዎች እንዲሰደዱ ከሚያደርጋቸው ነገሮች መካከል
ገጠር ውስጥ ያለው የእርሻ መሬት እጥረት ነው ፑሽ አድርጎ ገፍቶ የሚያስወጣቸው። ሌሎቹ እነዛ ከላይ ኤ ላይ የተቀመጠው ኢምፕሎይመንት ኦፖርቹኒቲን፣ ጉድ ዌልፌር፣ ቤተር ሊቪንግ ስታንዳርድ ከተማ ውስጥ አለ ብለው ፐርሲቭ አድርገው የሚሄዱት ኦፖርቹኒቲ ነው ፑል የሚያረጋቸው እንጂ ፑሽ የሚያረጋቸው አይደለም። ይሄ ቪዲዮውን ስለተመለከቱት እናመሰግናለን። ከዚህ ቪዲዮ አንዳች ጥቅም አግኝቻለሁ ብለው ካሰቡ ላይክ፣ ሼር ያድርጉ። እስካሁን ሰብስክራይብ አድርገው ቤተሰብ ካልሆኑ ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። በሌላ ቪዲዮ እስክንገናኝ ባይ ባይ።